እኛ አፕሊኬሽን ላይ ሰርታችሁ ገንዘብ መቀበል ካቃታችሁ አሁኑኑ ስልካችሁን ጣሉት። ሰላም ውድ እንዴት ናችሁ? ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። በዛሬ ቪዲዮአችን እንግዲህ በጣም አሁን ሶሻል ሚዲያ ላይ እየወጣ ያለው ስለ በዘር አፕሊኬሽን የምናወራው ይሆናል ማለት ነው። ከዚህ በፊት ስለዚህኛ አፕሊኬሽን ሰምታችሁ ሊሆን ይችላል ማለት ነው። ግን እንዴት ነው ቪዲዮአችን እየታየልን አይደለም? ምንድነው ቪዲዮአችን አፕሎድ ስናደርግ ላሱ አፕሎድ አይሆንም፣ ኔትወርክ ምናምን ይጠይቀናል ለምትሉም ደግሞ አንድ መፍትሄ ይዤ መጥቻለሁ ማለት ነው። እና እኛ አፕሊኬሽን ላይ ብንሰራ ያዋጠናል የምትለው ሁሉም ጥያቄ ዛሬ መልስ ይዤ መጥቻለሁ ማለት ነው። እስከ መጨረሻ ተከታተሉኝ። ወደ እሺ፣ ስለ በዘር ከዚህ በፊት የማታውቁ ከሆነ አሁን ቀጥታ ወደ ፕላይ ስቶር ሄዳችሁ የሚጽፈውን ትጽፋላችሁ፣ ወይም እዚች ጋር ዲስክሪፕሽን ቦክስ ላይ ያስቀምጥላችኋለሁ ሊንኩን። ምን ብላችሁ ታወርዳላችሁ? በዘር ብላችሁ ሰርች ታደርጋላችሁ ማለት ነው። ፕላይ ስቶር ላይ ገብታችሁ እኔ አውርጄ ስላለኝ እሱን ኦፕን ብዬ ገባለሁ ማለት ነው። ወደ ፕላይ ስቶር ከሄዳችሁ በኋላ አንድ ዳታ ይልክት። ከዛ በኋላ እዚች ጋር ሰርች ባሩ ነክታችሁ በዘር ብላችሁ ሰርች የምታደርጉት ይሆናል ማለት ነው። በዘር እንግዲህ አንደኛ ላይ መጣውን እሱን ትነካላችሁ ማለት ነው። አንድ ጊዜ እሱን ከነካችሁ በኋላ እቺኛው አንደኛ ላይ ያለው ነው አፕሊኬሽኑ። እቺኛው አንደኛ ላይ እንደምታዩት እሱን አፕሊኬሽኑ እናንተ ኢንስቶል ብሎ ያመጣላችኋል። እኔ ደግሞ አፕዴት ይለኛል። አፕዴት ተደርጓል። ከዛ ወደዚህ እዚያውን አፕዴት አደርጋለሁ። እናንተ ደግሞ ኢንስቶል አድርጋችሁ ወደ ውስጥ ገባላችሁ። እንግዲህ ወደ ውስጥ ገቡ። አሁን ወደ አፕሊኬሽኑ ቀጥታ እንግባ። አፕሊኬሽኑ እንግዲህ የውስጥ ኢንተርፌሱ ይሄንን የሚመስል ይሆናል ማለት ነው። እንዴት ነው ታዲያ ሳይን አፕ የምናደርገው የምትሉት ላሳያችሁ። አሁን አፕዴት ተጠይቀኝ አፕዴት አድርጌ ልጨርስ። እንደምታዩት አሁን አፕዴት አድርጌ ጨርሻለሁ ማለት ነው። አሁን ቀጥታ ወደ አፕሊኬሽኑ እንገባለን ማለት ነው። ተከታተሉ። እሺ፣ የአፕሊኬሽኑ የመጀመሪያ ኢንተርፌሱ አካውንት ሲከፍቱ ነው እንደሚያመጣላችሁ። እኔ ግን አሁን ሳይን አውት ብዬ ወጥቼ የሚያሳይ ኦኬ፣ የመጀመሪያ ፔጁ እንዲህ ይመስላል ማለት ነው። እናንተ ስትገቡ እንዲህ አይነት ከዛ በኋላ ሰርች አድርገው እንዲህ ካመጣላችሁ አንድ ኢሜል ታስገባላችሁ ማለት ነው። ስልካችሁ ላይ ያለ ኢሜል የምታስገቡት ይሆናል። እኔ አንድ ኢሜል አስገባ አንድ ኢሜል አስገባለታለሁ ማለት ነው። እሺ፣ አንድ ኢሜል ካስገባችሁለት በኋላ እዚች ጋር ነክስት የምትለው አንድ ጊዜ ትነካላችሁ። እሺ፣ እንደዛ ስታስገቡ ፓስወርድ ይጠይቃችኋል። ፓስወርዳችሁን ታስገባለታላችሁ ማለት ነው። እሺ፣ አሁን ትክክል ፓስወርድ አስገብቻለሁ ማለት ነው። እንግዲህ ወደዚህኛው ፔጅ ያመጣል። ኮንቲኒው ላለው እንግዲህ ቻውት እንደዛ ካደረጋችሁት በኋላ እንዲህ አይነት ፔጅ ያመጣላችኋል። እዚህ ጋር ቹዝ ዩር ስፖርትስ የምትወዳችሁን የጨዋታ አይነቶች እዚህ ጋር ሙሉ ይላችኋል። እዚህ ጋር ፉትቦል፣ ሶከር እነሱን መርጬው ኮንቲኒው እላለሁ ማለት ነው። ከዛ በኋላ አድ ዩር ኔም እንደ ዩዘር ኔም የምትለው ትመጣለች። እሷ ችግር የለችም። እናንተ ግን ሰርዛችሁ የፈለጋችሁን ነገር መጻፍ ትችላላችሁ ማለት ነው። እኔ የፈለኩትን እንዲህ ልምላ። ከዛ በኋላ ንግስት እላለሁ ማለት ነው። እንዲያውም ዩዘር ኔም ቀይርልኛል። አንስተ ቁጥር ላስገባ ተመሳሳይ የሆነ አለ ከዚህ በፊት እዚህ ፕላትፎርም ላይ። እንግዲህ እዚህ ጋር ስታልፉት አድ ዩር ጀንደር የምትላለች። ከዛ እኔ ወንድ ስለሆንኩ ሜል ብዬ እሞላለሁ። ከዛ አድ ዩር ኤጅ ይላል 19 ዓመት ስለሆነ 19 ይላለው። ከዛ አድ ዩር ፕሮፋይል የምትለው እሱ ችግር የለም። እናንተ ግን መብላት ከፈለጋችሁ እንዲነክታችሁ ከጋራችሁ መብላት ትችላላችሁ ማለት ነው። እዚች ጋር ነው እንግዲህ ኮድ የምትለው። ኮፒ አድርጌ ላሳያችሁ። እዚች ጋር ኮዱን ኮፒ ታደርጋላችሁ ማለት ነው። እዚህ ላይ ያለው ወይም ኮፒ ታደርጋላችሁ ወይም ዲስክሪፕሽን ስር አስቀምጥላችኋለሁ ወይም እዚህ ጋር
የምታዩት ቁጥር ነው የምትሞሉት 2B5 ብላችሁ እንዲህ ከሞላችሁ በኋላ አክሰፕት ትሉታላችሁ። እዚች ጋር ኔክስት ካላችሁ ከፍታችኋል ማለት ነው። እዚች ጋር አሁን የሚያስፈልጋችሁ ቪዲዮ አፕሎድ ማድረግ ነው። ግን እዚች ፕላትፎርም ላይ እንዴት ነው ቫይራል የምንወጣ እንዴት ነው ገንዘብ የምናገኘው የምትሉት ደግሞ እንዴት ነው በቪው ብዙ ሰው ቪዲዮ ለማየት እዚህ አፕሊኬሽን ላይ አይገባም። ሰው የሚገባው አካውንት ከፍቶ ብር ለመስራት ነው እንጂ ፖስት አድርጎ ምናምን እንደዛ ገንዘብ አይሰራም። በዛ እንደ ድል ነው። ግን የእናንተ ቪዲዮ ቫይራል ሊወጣ ስለሚችል እናንተ ምን ታደርጋላችሁ? ቪዲዮ ፖስት አድርጋላችሁ። ከዛ በኋላ ምን ላይ እዚች ጋር ቆይ ላሳያችሁ። በየቀኑ እዚች ጋር የሚሰጣችሁ ፖይንት አለ። እኔ አሁን እዚህ አፕሊኬሽን ላይ 5 ደቂቃ ከቆየ 100 ፖይንት ይሰጣለሁ ይለኛል። እንዴት ነው የኛውን ዶላር ማውጣት የምትችለው? እንግዲህ መጨረሻ ላይ ቬሪፋይ ከሆናችሁ በኋላ ይህንን ገንዘብ ማውጣት ትችላላችሁ ማለት ነው። እኔ እስካሁን $5 ምናምን ሰርቼበታለሁ ማለት ነው። እንግዲህ እዚህ አፕሊኬሽን ላይ እንዲህ በማድረግ ገንዘብን ትሰራላችሁ ማለት ነው። በጣም ቀላል ነው አሰራሩ ምናምን። እስካሁን እንዴት ታደርጋላችሁ? ቪዲዮ ፖስት ለማድረግ ትንሽ ሊያስቸግራችሁም ስለሚችል ቪዲዮ እንድድል ነው ሊወጣላችሁ ስለሚችል ማታ ወደ 4 ሰዓት እና 5 ሰዓት ፖስት ብታደርጉ በጣም ቪው ልታገኙ የተሻለ ነው ማለት ነው። ግን እዚህ አፕሊኬሽን ላይ እንዴት ቫይራል እንደምትወጡ ማታ ቪዲዮ ፖስት ማድረግ ነው። እንድድል ነው ሊወጣላችሁ ይችላል። ከፉትቦል ጋር የተገናኙ ቪዲዮዎችን ፖስት ማድረግ ብቻ ነው ማለት ነው ከእናንተ የሚጠበቀው። ብዙም የተካበደም ነገር አይደለም። እኔ አሁን ዝም ብዬ የፈለኩትን ቪዲዮ ፖስት አደርጋለሁ ማለት ነው። ግን እዚች ጋር ሰው ኢንቫይት ስታደርጉ $0.15 ይሰጣቸዋል ማለት ነው። ሰው በእናንተ ላይ ከገባ ማለት ነው። ያኛው በዛ በኩል በጣም ብዙ ገንዘብ ትሰራላችሁ ማለት ነው። ወደ 70 ሰው ምናምን አካባቢ ወደ $10 ማውጣት ትችላላችሁ። ገንዘቡን ማውጣት ከፈለጋችሁ እንግዲህ 10 ሚኒመም ዊዝድሮው $10 ነው ማለት ነው። $10 ከሞላችሁ በኋላ በቀጥታ ታውጣላችሁ ማለት ነው። ለብዙ ሰው እየከፈለ ይገኛል። እንግዲህ እዚች ጋር እንደምታዩት ሪፈራል ይላል። አንድ ሰው ከጋበዛችሁት 0.15 የምትለው እዚች ጋር እየታያችሁ ከሆነ ቆይ ላሳያችሁ። ታያችሁ ከሆነ እዚች ጋር አንድ ሰው ሪፈራል $0.15 ነው ማለት ነው። እስካሁን እኔ ሰው አልጋበዝኩም። እንደምታዩት አሁን ነው ገባሁት። እዚህ ጋር እንደምታዩት ደግሞ በ1000 ቪው $0.1 ይከፍላል ማለት ነው። እኔ እስካሁን ምንም አልሰበሰብኩም። በሰበስብ እዚህ ጋር ሪኩዌስት እዚህ ጋር ማንበብ ትችላላችሁ። you can request payment when you have at least $10 available in your earning ይላል። እንግዲህ እዚህ ጋር እንደምታዩት በጣም ቀላል ነው። በጣም አሰራሩ ምንም ሰው ሊንክ ለሰው መላክ እንደሚጠብቀው። እንግዲህ የዛሬ ቪዲዮ ይህንን ይመስላል ማለት ነው። ከዚህ ቪዲዮ እንድትማሩ የሆነ ነገር እንድትማሩ እርግጠኛ ነኝ። ለዚህ ቻናል ደግሞ አዲስ ከሆናችሁ አሁኑኑ ሰብስክራይብ ማድረግ ጀምሩ። ምክንያቱም በዚህ ቻናል በጣም ጠቃሚ ቪዲዮዎች ስለምንለቅቁ አንድ ቀን ይጠቅማችሁ ይችላል ማለት ነው። በቀጣይም ሌላ ስላላችሁ ኮሜንት አድርጉልኝ። እስከዛ ባይ ባይ። ላይክ እንዳይረሳ።